እሺ እኔም በመቃወም ቪዲዮ የሰራችሁ ሰዎች ጠቅላላ ቪዲዮአችሁን አይቼዋለሁ። እውነት ለመናገር ምላሽም ልሰጣችሁ ነበረ። ነገር ግን ያው ምላሽ ልሰጣችሁ ያሰብኩትን ነገር እዛው እኔን ስተቹ ሪያክት ያደረኩበት ቪዲዮ ላይ ሁሉንም ነገር ተናግሬው ነበረ። መረዳት ብትፈልጉ ኖሮ እንግዲህ ያንን ቪዲዮ ራሱ አይታችሁ መረዳት ትችሉ ነበረ። ነገር ግን እናንተ የሚታያችሁ ኔጌቲቭ የሆኑ ነገሮች ስለሆኑ ያንን ማየት አልቻላችሁም። ስለዚህ ከእንደዚህ አይነት ሰዎች ጋር ደግሞ እንግዲህ ውዝግብ ውስጥ ገብቶ እንዲሰጣ ገብ ውስጥ ገብቶ መመላለስም አያስፈልግም። ሲጀመር እኛ ዓላማችንም እንግዲህ ከእንደዚህ አይነት ሰዎች ጋር ውዝግብ ውስጥ መግባትና መመላለስ ሳይሆን ብዙ እንግዲህ መስራት እየፈለጉ ሶሻል ሚዲያ ላይ ወጥተው መስራት እየፈለጉ ዩቲዩብ፣ ቲክቶክ፣ ሌሎችም ሶሻል ሚዲያዎች ላይ መስራት እየፈለጉ ሼም ይዟቸው ቁጭ ያሉ ሰዎችን ማነቃቃት ነው የኛ ስራ። እውነት ለመናገር ሰው ምን ይለኛል የሚለው ባህል ለማናችንም እንደማይጠቅም ነው እንግዲህ ለመናገር እየሞከርን ያለ ነው። መሰገድ መፈመስ የሚለውን ነገር ለምንድን ነው በጥሩ መንገድ የማትወስዱት? እናንተ ሁሌ ኔጌቲቭ ነገሩ ብቻ ለምንድን ነው የሚታያችሁ? ጥሩ ነገሩን ስለምን አትወስዱ? ስትቃወሙ ደግሞ ማለት ነው ለምንድን ነው መደገፍ ያለባችሁን ፓርት ራሱ ማስደግፉትኝ? ይህንን እቃወማለሁ ይህንን እኮ እንደግፋለን የማትሉትኝ ማለት ነው። እና የሆነ የምትቃወሙበትን ነገር ብቻ ለምንድን ነው ጠንከር አድርጋችሁ የምትናገሩትኝ ማለት ነው? በጣም ብዙ የሚደገፍ ሀሳብ አለው አይደለ? የትኛውም ነገር ላይ ምንም አይነት አዲስ ነገር ሲመጣ የሚቃወሙ ሰዎች አይጠፉም። በተሳሳተ መንገድም ደግሞ የሚረዱት ሰዎችም አይጠፉም። በተሳሳተ መንገድ ሰግጥ ፈምስ የሚለውን ነገር የተረዱትን ሰዎች ቀስ እያሉ ማስተማር ይቀላል ወይስ ብዙ አቅም እያላቸው ብዙ መስራት እየቻሉ ሶሻል ሚዲያ ላይ ቤታቸው የተደበቁ ሰዎችን የሚያነቃቁ ሰዎችን መቃወምና ምንም ሌላው ሰው እንዳይጠቀምበት ይህን ሶሻል ሚዲያውን እንዳይጠቀምበት ማድረጉ ነው የሚቀለው ለእናንተ ማለት ነው? ሰዎች እኮ ሲሳሳቱ ሶሻል ሚዲያ ላይ መጥተው ምንም ችግር የለውም፣ ክሪቲሳይዝ ማድረግ ምንም ችግር የለውም። የተሳሳቱ ሰዎችን ይሄ ነገር ልክ አይደለም ብሎ መናገር ምንም ማለት አይደለም። ባይተው ማለት ነው። እኔም ብዙ ቪዲዮ ሰርቼ አውቃለሁ። ሰዎችን ተቃውሜ ለምንድን ነው እንደዚህ የሚደረገው ይሄ ልክ አይደለም ብሎ መናገር ችግር የለውም። አትሊስት ግን ይውጡ እስኪ። ያልሰሩ ሰዎች ደግሞ ወጥተው ይስሩ፣ ይሞክሩ እስኪ። ትችቱ ምኑም ሊያስፈራቸው እንደማይገባ እንንገራቸው። መተቸቱም ደግሞ የሂደቱ አንድ አካል እንደሆነ እንንገራቸው እስኪ። መተቸትን ፈርተው እናንተ ምን ትሉኛላችሁ ብለው ፈርተው ደግሞ ቤታቸው አይቀመጡ፣ ይቀየሩበት። ምን ችግር አለ? እናንተም እኮ አሁን እንደዚህ አይነት ቪዲዮ የሰራችሁብኝ ሰዎች ገና ጀማሪዎች ናቸው አይደለ? እንደኔው ማለት ነው አይደለ? እናንተም እየሰገጣችሁ ነው ያላችሁት እኮ ሳታውቁት ማለት ነው። ሌላው እንዳይሰራ ምቀኛ መሆን የለብንም ባይነኝ። አሁንም ቢሆን ቪዲዮ የሚሰሩትኝ ለእንደናንተ አይነት ሰዎች አይደለም። ብዙ የሚያስፈልጋቸው ሰዎች አሉ፣ የሚጠቀሙበት ሰዎች አሉ። እንደዚህ አይነት ቪዲዮ ደግሞ ልጆቻችንን ያበላሻል፣ ልጆቻችንን ወደ ሌላ ነገር ይከታል ብላችሁ የምታስቡ ከሆነ እናንተ ናችሁ ልጆቻችሁን መቆጣጠር የምትችሉት ማለት ነው። የልጆቻችሁን ፎሪ ፔጅ መቆጣጠር የምትችሉት እንግዲህ እናንተ ናችሁ። እንደዚህ አይነት ሰዎችን ብሎክ በማድረግ ብዙ ነገር ማድረግ ትችላላችሁ። ይበቃናል።